ሄሎ እንደምን አላችሁ የምናብቲው ቤተሰቦች። ለዛሬ ይዤላችሁ የመጣሁት ደግሞ ስለ ሬድ ምንነትና ጥቅም ነው። አይ ሆፕ እንደምትወዱት ተስፋ አድርጋለሁ። ለቻናሌ አዲስ ከሆኑ ሰብስክራይብ ማድረግዎ እንዳይዘነጉ። እስከ መጨረሻው አብራችሁን ቆዩ። የዳታ ማከማቻ ወይንም ስቶሬጅ ድርጅታችን ውስጥ የሆነ ችግር ቢፈጠር፣ ለምሳሌ የዲስክ መበላሸት ወይንም ዲስክ ፌለር ሊሆን ይችላል። ለድርጅታችን ወሳኝ የሆነ መረጃን ከጨርሶ ማጥፋት ለመታደግ ይጠቅመናል። ስለዚህ የዲስክ መበላሸት ቢያጋጥም መረጃውን የማናጣበት ሁኔታ ማረጋገጥ መቻል አለብን። የመረጃ ወይንም የዳታ መጥፋትን ለመከላከል በጣም ጥሩ ከሆኑት መንገዶች መካከል ሬድ አንዱ ነው። ሬድ ሲተነተን ሬደንዳንት አሬ ኦፍ ኢንዲፔንደንት ዲስክስ ማለት ሲሆን፣ ሬድ ካዘጋጀን መረጃው ወደ በርካታ ዲስኮች ስለሚገለበጥ የዲስክ ብልሽት በሚከሰትበት ጊዜ ምንም መረጃ አይጠፋም። 4 አይነት የተለመዱ የሬድ አይነቶች አሉ። እነሱም ሬድ 0፣ ሬድ 1፣ ሬድ 5 እና ሬድ 10 በመባል ይታወቃሉ። ሬድ 0 ስህተት ታጋሽ ወይንም ፋልት ቶለራንት አይደለም። በመሰረቱ ሬድ 0 ሬድ ለመባል ሁሉ በቂ አልነበረም። ምክንያቱም ስህተት ብንሰራ ካለመታገሱ በተጨማሪ የመረጃ መጥፋትን እድል ሁሉ ይጨምራል። ይህ የሆነው በሬድ 0 የሚገኝ መረጃ ስለማይባዛ ነው። ከዛ ይልቅ መረጃው በሁለቱ ዲስኮች ተሰራጭቶ ነው የሚቀመጠው። ስለዚህ ከሁለቱ መካከል አንዱ ዲስክ ለምሳሌ ቢበላሽ መረጃውን መልሰን ማግኘት አንችልም። ስለዚህ ሬድ 0 ለመጠቀም የሚፈለግበት ብቸኛው ምክንያት ፍጥነት ወይም ስፒድ ነው። ምክንያቱም ከአንድ ይልቅ 2 የዲስክ መቆጣጠሪያዎች ጋር መስራት መረጃን ለማግኘት የበለጠ ፈጣን ነው። በአንጻሩ ሬድ 1 ስንመለከት ስህተት ታጋሽ ወይንም ፋልት ቶለራንት ነው። በሬድ 1 ጊዜ መረጃው ወደ ሁለቱ ዲስክ ነው የሚገለበጠው። ስለዚህ ሁለተኛው ዲስክ ወይንም ዲስክ 2 የዲስክ 1 ተመሳሳይ የመረጃ ቅጂ ይኖረዋል። ስለዚህ አንዱ ዲስክ በሆነ ምክንያት ቢበላሽ የመረጃ መጥፋት አይከሰትም፣ ምክንያቱም በሌላው ዲስክ ቅጂውን ማግኘት ስለምንችል ነው። በመቀጠል የምንመለከተው ስለ ሬድ 5 ይሆናል። ሬድ 5 ለመጠቀም 3 እና ከዚያ በላይ ዲስኮች ሊኖሩት ይገባል። ሬድ 5 በጣም በብዛት ጥቅም ላይ የሚውል የሬድ አይነት ነው፣ ምክንያቱም በጣም ፈጣንና ብዙ መጠን ያለው መረጃ ማከማቸት ስለሚችል ነው። ሬድ 5 በምናዘጋጅበት ጊዜ መረጃው አይባዛም፣ ነገር ግን መረጃው በዲስኮች ተሰራጭቶ ይቀመጣል። ከዚሁ ጋር ከመረጃው በተጨማሪ በጣም አስፈላጊ የሆነ መረጃ በሁሉም ዲስኮች ተሰራጭቶ ይቀመጣል። ይህም መረጃ ፓሪቲ በመባል ይጠራል። ፓሪቲ የዲስክ ብልሽት በሚገጥምበት ወቅት መረጃውን መልሶ ለመገንባት ይጠቅማል። ነገር ግን ሬድ 5 አሉታዊ ጎን አለው፣ ምክንያቱም የአንድ ሙሉ ዲስክ የሚሆን ፓሪቲን ለማከማቸት ስለሚውል በዲስኮች ውስጥ ሊከማች የሚችለውን አጠቃላይ የመረጃ መጠን ይቀንሳል። ለምሳሌ እነዚህ 4 ዲስኮች እያንዳንዳቸው 1 ቴራባይት ናቸው እንበል። ስለዚህ በጠቅላላው 4 ቴራባይት ይሆናሉ። ነገር ግን በሬድ 5 ጊዜ ለመረጃ ማከማቻነት የሚውለው ጠቅላላ መጠን 3 ቴራባይት ይሆናል። ምክንያቱም አንድ ዲስክ ወይም 1 ቴራባይት የሚሆነው ፓሪቲ ዳታን ለማከማቸት ስለሚውል ነው። በመጨረሻ የምንመለከተው ሬድ 10 ይሆናል። ሬድ 10 በመሰረቱ ከስያሜው ጀምሮ የሬድ 1 እና የሬድ 0 አንድ ላይ ጥምረት ነው። ሬድ 10 ለማዘጋጀት በትንሹ 4 ዲስክ ያስፈልጋል። በሬድ 10 ጊዜ ሁለቱ ዲስክ አንድ ላይ በሬድ 1 አይነት ቅርጽ ይዘጋጃሉ። ቀጥሎ ሁለቱም የሁለቱ ዲስክ ስብስብ ከእንደገና ሬድ 0ን በመጠቀም ይዘጋጃሉ። ስለዚህ ሬድ 10 የሬድ 1 ስህተት ታጋሽነትና የሬድ 0ን ፍጥነት አንድ ላይ ይጠቀማል ማለት ነው። ነገር ግን
ሬድ 10 ያለው አሉታዊ ጎን ለመረጃ ማከማቻነት የሚጠቀመው አጠቃላይ የዲስኩን 50% መጠን መሆኑ ነው። ይህም ማለት ለምሳሌ በሬድ 10 የተዘጋጁ 4 ዲስኮች ቢኖሩ ከእነዚህ ውስጥ ለትክክለኛ መረጃ ማከማቻነት የምንጠቀመው ሁለቱን ዲስክ ብቻ ይሆናል። ሬድን በተመለከተ የእስካሁኑ ነበር። ስለተከታተላችሁኝ እጅግ አመሰግናለሁ። ለቻናሌ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ